አዲስ አበባ ላይ እንግዲህ መሰረተ ልማቶች የተሰሩ ነው ያሉት፣ ኮሪደር ልማት የተሰሩ ነው ያሉት። ፒያሳ ያሉ ቤቶች ፈርሰዋል። ብዙ ቦታ ያሉ ቤቶች ፈርሰው እዛ አካባቢ የሚኖሩ ሰዎች የአዲስ አበባ ተወላጆች ጥግ ጥግ ላይ ሄደዋል። ከዛ ቦታ ተነስተው ማን መጥቶ ገባ? እሱን አንተን ልጠይቅ ጄኔ ባቅ ኖሮ ጥሩ ኦሮሞ ነው እንበለው። ኦሮሞ መጥቶ ገባ መስፍኔ ደርግ ስትል ደርግ አንተ የደርግ ወታደር ነበር ካደል? ደርግ ይርሽናል አይደለም። እኔ ወያኔ ቅጥቅጥ ነኝ። ባራዩ ፈልገዋል። አሁን ለዚህ አሁን መልስ ምታለኝ እኮ ግን በቃ ግን መመለስ ስለማልፈልግ ነው እንጂ እኔም አለኝ እውነት ለመናገር ግን መጋጨት አልፈልግም። ግን እኔ አሁን ጣጦት መግባት ስለማልፈልግ ነው እግዚአብሔር። ሌላው ደግሞ ዞሮ ምን መሰለ መረዳት ያለበት አሁን ያውለ ጅቦ በፍቅር ጠርተውን መሀል ላይ ገብተው ወደ ዳር ገፉን የሚል ዘፈን አለው አይደለም? አቆሙን ዳር ይላል አይደለም? ተንትነው እስቲ መሀል ላይ ነበሩ። በፍቅር ጠርተውን በመጀመሪያ አልነበሩም ማለት ነው። በፍቅር ተጠሩ። ትግል ነው የታገለው። ዶክተር አብይ መንግስት ሰማያን ለመግባት አይደለም ቤተ መንግስት ለመግባት ነው። በሲዲዲሲ የሚባል ለገጣፎ ነበረ ቴዲ የሚኖረው በዛ ጊዜ። አብይ ሲመጣ ወደ ውስጥ ነው የመጣው እንጂ ወደ ውጭ አልተገባም። ቴዲ እንደውም ወደ ሲኤምሲ ነው ጠጋ ብሎ ቤት የገዛው። በፊት የሚኖረው ለገጣፎ ለራሱ አይደለም እኮ ያወጣው፣ ለራሱ እኮ አይደለም መስፍኔ። አሁን ይኸውልህ ከዛሬውን ላስገው መስፍኔ ይሄን ፖለቲካ ለኦሮሞ ነው ያደረገው ዘፈኑን እኮ አንተ ታብራራለህ። ጫፉን ልንገርህ፣ ግልጽ ቋንቋ ቴዲ አፍሮ ሊል ያሰበው እኔ እንደተረዳሁት ያሰበው አዲስ አበባ ላይ እንግዲህ መሰረተ ልማቶች የተሰሩ ነው ያሉት፣ ኮሪደር ልማት የተሰሩ ነው ያሉት። ፒያሳ ያሉ ቤቶች ፈርሰዋል። ብዙ ቦታ ያሉ ቤቶች ፈርሰው እዛ አካባቢ የሚኖሩ ሰዎች የአዲስ አበባ ተወላጆች ጥግ ጥግ ላይ ሄደዋል። ከዛ ቦታ ተነስተው ማን መጥቶ ገባ? እሱን አንተን ልጠይቅ ጄኔ ባቅ ኖሮ ጥሩ ኦሮሞ ነው እንበለው። ኦሮሞ መጥቶ ገባ ብለን እንውሰደው። እኔን አትጠይቀኝ። እኔ አንተ መልስልኝ። ቀርቦ አንተ አይደል እንዴ እዛ ያለኸው እንዴ? እሱን እኮ ነው ይኸውልህ። አሁን ወደ ዳር ገፉን ካለ እንደ ብሔር ከወሰንነው ኦሮሞ እኛን ገፋን ካለ አንድ ዘፈን ምርጫ ለቴዲ መልሰለታለሁ። አዲስ አበባ ጀቲ ካሌሰ ዱፍቴ የሚለው ዘፈን መልስ ይሆናል ማለት ነው። መልስ አለሽ ለወንድማችን። አዲስ አበባ ጀቲ ካሌሰ ዱፍቴ የሚለው መልስ ይሆናል ማለት ነው ለዛ ዘፈን። ምን ማለት ነው ትርጉሙ? ትናንት መታ አዲስ አበባ ትላለች ነው የሚለው። ባለቤቱ መሬቱ ላይ የነበረ ተገፍቶ ወደ ሱሉልታና ወደ ቡሾፍቱ የተገፋ ህዝብ እንደነበረ ቴዲ መርሳት የለበትም። መስፍን እኔ ግን አንተን በሆን ኖሮ ምን ብዬ እንደመልስ ታውቃለህ? አንተን በሆን ኖሮ ህዝቡ የአዲስ አበባ ወጣት እየሰራ አይደለም፣ ህይወቱን እያሻሻለ አይደለም። ከተማው መልማትናም የአፍሪካ መዲና የኢትዮጵያ ዋና ከተማ ስለሆነች ልማት ሲደረግ እዛ ቦታ ላይ ያሉ ሰዎች ቤታቸውም ስላልተቀየረ ህይወታቸውም የተቀየረ ስላልሆነ ተነሳ ብዬ ነው መልስ። ከገጠር የመጡት ደግሞ በግልጽ ቋንቋ እኮ ያንን እኮ ቴዲ ያውቋል። እዛ ቦታ እንደዛ መመለስ ነበረብህ አንተ። የኛውናም ካልክ ሌላ ካያቆ አይደለማ ቴዲ ሳቆ ይሄን ዘፈን አልዘፈነ። ያንተ አመላለስ አሁን እዛ ቦታ ያሉትን ያለ እል ውስጥ የሚያስገባ ነው። እንደዛ መሆን የለበትም። ከኔ በላይ አንተ ለመንግስት ቅርብ የሆንክ ሰው ነህ አይደል? ልክ ነህ። ቴዲ እኮ ዘፈኑን ሲዘፍነው ቦታው ለሁሉም እዛ ቦታ ላይ ነበረ። ብሔር አልነበረም። ኢትዮጵያኖች ነበሩ፣ ኦሮሞዎች ነበሩ። የኦሮሞ ቤት እዛ ተትቶ የአማራ ወይም የሆነ ብሔር አልተፈናቀለም። እዛ ቦታ የነበሩ ሁሉም ብሔሮች ከቦታ ላይ ተፈናቅሎ መሰረተ ልማት ተስተካክሎ ከተማዋ እንድትዘምን ተደረገ። የዚህ ጊዜ ገላን የሄዱ ኮንዶሚኒየም የተሰሩ ሰዎች ከገላን ላይ ገበሬ ፈንቅለው ቡሾፍቱ ልከው ነው። ልንገርህ፣ አባዱ የገቡ ከተሜዎች
ከአባዱ ገበሬው ተፈናቅሎ ሱሉልታ ሄደው ነው። ዝም ብሎ አየር ላይ አይደለም የተሰራላቸው። ከዚህ ስታሸሽ ከዛ ማሽሽ እንደሆነ ሳይገባው ቀርቶ አይደለም። ያው ቴዲ የዘፈን ነጋዴ ስለሆነ ይሄን ካልዘፈነ ማን ይሰማዋል? እከክ ካላከከ የታመመ ቦታ ቁስል ካልነካካ አቴሽን የሚሰፍን ስለ ፍቅረኛ፣ ስለ አፍቃሪ፣ ስለ ተፈቃሪ መስፈን አይችልም ቴዲ። መስፍኔ አሁን ይኸው ለአንተም ይመልስልክን ሰው ፈልጌ አጣሁኝ። ግን እንደው ጥያቄ አለኝ። አይችሉም መልስ መመለስ። እሺ ቆይ አንዴ ትጠይቀዋለህ። ይኸው ጽዮን ሙሽራ ነሽ የሚለውን ሙዚቃ በደንብ ካዳመጥከው ስለ ታላቁ መሪ ኢሳያስ አፈወርቂ አድነን ቅኔው ሲፈታ አድነን የሚል ሁሉ ያለ ይመስላል። ለምስቱ ሲል ነው። ምስቱ ትፈታዋለች። ታዲያ ለምስቱ ሲል ለምን አይልም እንዴ? ጆሮ መግባይ ጥሩ መልስ ነው እንዴ? ለምን አይልም? አምሰልትን አቅፎ ተኝቶ ለምን አይልም? አንተ አማቾችን ጥያቄ አልሰረስኩ። አሁን ብዙ ጊዜ ጎንደር ሙሽራ ነሽ እንጂ ጽዮን ሙሽራ ነሽ ለመጀመሪያ ጊዜ ነውና ይሄ የትግራይ ትግርኛ ተናጋሪውን እንዋግዙን እንደ ደርግ ጊዜ የሚልም ፍችና እንትን አሉ ቀን ያለ ይባላል። ሙዚቃውን ካላዳመጥከው አላውቅም። እንደው ላምሰለት ሊሆን አይችልም። አንተ በደንብ ፖለቲካውን ታውቃለህ። ይኸውልህ ዘፈን ምነው በአደባባይ ትቀጭኛለሽ የሚለው የኤፍሬም ታምሩ ዘፈን ታውቃለህ? ምነው በአደባባይ ላይ ትቀጭኛለሽ የሚለው የኤፍሬም ታምሩ እባክህ ኤፍሬም አይደለም እሱ ኤፍሬም ታምሩ ነው። ኤፍሬም ታምሩ አለው። የሲሳይ አጌና ነው። እባክህ የሲሳይ አጌና ነው ዘፈኑ። ያን ጊዜ ዘፈን ሲወጣ ኢህአፓ ነበረ። ቀይ ሽብር ደርግረችን ነበረና ደራሲው ለኤፍሬም ታምሩ በፍቅር አርጎ ዘፈን ሰጠው ማለት ነው። እኛ አሸሼ ገዳይ የምንለው ለፍቅረኛችን ነው። ደራሲው ግን የጻፈው ደርግ በየቦታው በአደባባይ ላይ ሰው ሲገል ስለነበረ ምንድነው ሰፊ እልፍኝ ቤት እያለ ምነው በአደባባይ ትቀጭኛለሽ የሚል ዘፈን አለው። አሁን ግጥሙ ጠፍቶብኝ ነው። ርዕሱ የዘፈኑ ርዕስ ፈልገዋል። ይህንም አዳምጠው። ደራሲው መቼ ተናገረ? በቅርብ ጊዜ ጋዜጠኛ ሰለሞን ጋር ቀርቦ ይሄን ዘፈን በዚህ መልክ ለምን ጻፍከው ሲለው ደርግ በዚህ መልክ ሲረሽን ስለነበረ በወቅቱ ደርግ በጣም ሙዚቃ ሳንሱር ስለሚያደርግ በዚህ መልክ ነበረ የህዝብን ብሶት የምንገልጸው። መስፍኔ ደርግ ስትል ደርግ አንተ የደርግ ወታደር ነበር ካለ ደርግ ይረሽናል? አይደለም። እኔ ወያኔ ቅጥቅጥ ነኝ። ወያኔ ነው እንደ በሻዕቢያ ያስበላ። ወያኔ እኮ ጥሎኝ ሸሽቶ ያስበሉ ፈሪዎች እነሱን አምኜ ከሰላሌ ሄጄ ለሀገራቸው የሚዋጉ መስሎኝ ገብሬ ጠፋ፣ አጎት ጠፋ፣ መንገዱን ስለሚያውቁ መድን ጠፋ እየተባለ እነሱን አምኜ ከሰላሌ ሄጄ ባድሜ ላይ የተበላው ጀግኖ ይመስሉኝ ሄጄ ጅቦ ጀግኖ ይመስሉኝ። ለስንት ጊዜ ቆየ ማርኮክ? ወያኔ ልክ ያስበላሽ ጀግኖ ይመስሎኝ ነው። እኔ ጥሎ የሚሸሹ አይመሰለኝም። ጀግና ነው የሚተርፈው ብላለች። እነ ጊዜ እኛ እንደ ወያኔ እንደ ደርግ ጊዜ ቁምጣ ጥልቆ የሚዋጉ መስሎ ለካ ያኔም አልተዋጉም። ደርግ ራሱ ፈርሶላቸው እኛ እኮ ደርግን ጥለዋል ጀግኖቻቸው ይዋጋሉ ብለን አብረን ለካ እነሱ ደርግ ራሱ ወርቆላቸው ነው አደጋ ነው ብሎ የመጡ። ሚኪ ጥያቄ አለሽ ለመስፍኔ? አዎ መስፍኔን የምጠይቀው ጥያቄ መስፍኔ ሰላም ነህ? እንዴት ነህ? ያው ሀሳብህን አደንቃለሁ፣ ብዙ እከታተልሃለሁ። ጅቦና ቡላላም በጣም
ጅቡዬ በጣም ነው የምወደው ጅቦን እና እስኪ ወደ እኔ እኮ ጥያቄ ጅቦ ቤት ነው የምገባው። ጅቦን በጣም ነው የምወደው። ፖለቲካውን እንዴት አዋዝቶ እንደሚናገር ጅቦ በሳቅ እያዋዛ ነው። እውነት ነው፣ እውነት ነው። ምንም ግልጽ ነው። ቴዲ በዘፈኑ ጅቦ በቀልዱ ይገባኛል። ኤኒዌይ መስፍኔ አንድ ጥያቄ ልጠይቅህ። ከመሳይ መኮንን የጅቦ ፖለቲካ ይመቸኛል። ሚኪ ጥያቄ ግን አለው። ሚኪ ጥያቄ አለው ለአንተ። ጥያቄ አለው ለአንተ። ጥያቄ አይወዱም እኮ ጥያቄ አይወዱም። ይሻሻል መስፍኔ ይመልስልሃል። መስፍኔ ችግር የለበትም። መስፍኔ እኔ የምጠይቅ ጥያቄ ምን እንደሆነ ታውቃለህ? እውነት የምንነጋገር ከሆነ አንድ ሰው የፖለቲካ ትግል የሚያደርገው አንድም በብዕር ነው፣ አንድም ደግሞ ባለው ታለንት ነው። ሙዚቃ ይሆናል፣ መንግስትን በማገልገል ይሆናል፣ በተለያየ ነገር ነውና የግድ መሳሪያ ይዞ ወይንም ደግሞ የግድ በምርጫ ውስጥ መሳተፍ ወይንም ደግሞ ፖለቲከኛ መሆን አይጠበቅበትም። ህዝቡም እንደ ህዝብ የሚተነፍስበት መድረክ ካለው ይተነፍሳል፣ ሂስ ይሰጣል፣ መንግስት እንዲስተካከል ሀሳቡን ያቀርባል። እና ይሄ የትግል መንገድ ከሆነ በአነሳው ነፍሱን ይማረው በዘፋኝ ወይንም ደግሞ በድምፃዊ ወይንም በታጋይ በእናንተ በምትሉትም እኔም አምንበታለሁ። በወቅቱ ቅሬታውን በማቅረብ የበሰለ ዘፋኝ ነው። ነፍሱን ይማረው ሃጫሉ ሁንዴሳ በዛን ሰዓት በነበረው እንግዲህ የአጥፋም ይልማ በነበረው ወቅታዊ ኬዝ ታጋይ ከነበረ ወይንም ለትግሉ ትልቅ አስተዋጽኦ ለና አብይ ወይንም ደግሞ አሁን ያለው መንግስት እንዲመጣ ትልቅ ወይንም ለውጡ ትልቅ አስተዋጽኦ ካለው እንዴት ነው የቴዲን መቀበል ያቃተ? ቴዲ ታጋይ ነው ለማለት የመንደር ነጋዴ ነው የዘፋኝ ነጋዴ ነው ብለህ የህዝብን ድምፅ ከድሮም ጀምሮ እንደውም ሳይወላውል ነው ወይንም ደግሞ ብሔር ሳይጠራ ለምሳሌ አማራም ብሎ አይጠራም፣ ኦሮሞም ብሎ አይጠራም፣ ትግሬም ብሎ አይጠራም። እንደውም ባለው ሲቀኝ በጉራግኛም በተለያዩ ስልቶች ነው የአማራ ታጋይ ነው እንዳትል በጉራግኛም በተለያየ ስልቶች በትግርኛም ቃና እየሰጠ ያንጸባርቃል በኦሮምኛም እና ስለዚህ ለተሰፊው ለተበደለ ተገፋ ለሚለው ህዝብ ነው የሚያንጸባርቀውና ይሄንን ታጋይ ብለህ መቀበል እንዴት ከበደህ? ሃጫሉን ታጋይ ብለህ አሁንም ይቅርታ አንድ አባባል አለ መጠቀም አልፈልግም፣ ግን ያስኪዳል አቅም እንጂ በህይወት ከሌላ አንበሳ በህይወት ያለ ውሻ ይሻላል አይመስላቸውም ለሁለቱም። ቴዲ ውሻም አይደለም፣ ግን አባባሉን ነው የምልህ ይሄም ይባላል እና ታዲያ ቴዲ እኮ በብዛት ስለሞቱት እንጂ የሚዘፍነው ስለቆሙት ዘፍኖ አያውቅም። ቆይ ልጨርስልህ። ስለሞቱት አይደለም፣ በድንኳን አሉ ማለት ሞቱ አይደለም፣ ወይንም ተሰደዱ ማለት ወይንም ደግሞ አንድ ቤት ውስጥ ከቤተሰቡ ውጪ 10 ልጅ ተሸክሞ የአጫሉንና የቴድን እኮ አንደኛ ይህንን መቀበል ለምን ከበደ? የማልቀበልበት ምክንያት ምን መሰለህ? የማልቀበልበት አጫሉ የትግል መሰረት ከጀርባ ህዝብ አለው። አንድ ያዘለት ወጥ የሆነ የኦሮሞ ህዝብ ጥያቄ ቤዝ አለው የተነሳበት የሚያርፍበት። አሁን ቴዲ ያነሳው ኢሹ ከአዲስ አበባ ተፈናቀሉ ከሚለው ውስጥ በመፈናቀላቸው ደስተኛ የሆኑ ህዝቦች አሉ። ከሽንት ቤት ላይ፣ ከቆሻሻ ላይ፣ ከግም ላይ ጥሩ መኖሪያ ቤት አግኝቶ ልጆቻቸው ጤናማ እድገት የሚኖሩበት አካባቢ ማግኘታቸው የሚያስደስተው ህዝብ አለ። የቴዲን ይቅርታና መስፍን ኢንተራፕቲቭ ዲስከሽን ይቅርታ ሶሪ የቴዲ ሙዚቃ በአንድ መፈናቀል ላይ ነው ይህን የመሰለ ዘፋኝ ይህን የመሰለ እውቀት ይህን የመሰለ የህዝብ ድምፅ በአንድ ቦታ ላይና ካታጎሪ ውስጥ ነው የምትከተው? በመፈናቀል ነው ወይንስ በኢኮኖሚ ችግር በመሰደድ ወጣቱ በሊቢያ ተስፋ በመቁረጥ ስራ በማጣት በዘረኝነት በልዩነት በኮራፕሽን በተለያየ ይህንን ያለን ዘፋኝ አገር እስከ ማጣት በባንዲራ ጉዳይ ቆይ ልጨርስልህ። ቆይ አታጠበው። ይህንን የዘፈነ ዘፋኝ ወይንም ድምፃዊ የሰዎችን ማውዝ የሆነ ታጋይ ማለት የሰውን ድምፅ የሆነ ሰው እንዴት ነው በአንድ ካታጎሪ መዘይ ድንኳኗን ከዚህ ስለተፈናቀለ ከዛ ብለህ የምታስቀምጠው? ትንሽ አይከብድም? ያውልህ ህዝብ ውስጥ እኔ ያለው አይደለም እግሬ ሳይቆረጥ ተቆረጠ ብለህ ብትዘፍንልኝ ዘፈኑን አላዳምጠውም፣ እግሬ ስላለ ማለት ነው። እግሬ ላለመራመድ የግድ መቆረጥ የለበትም። እግሬ ላለመራመድ ተቀጥቅጦ መራመድ። ጥያቄ ጠየቀኝ። ይኸውልህ ጠይቄያለሁ። ቴዲ አሁን ያነሳቸው እሾች
አሁን ያለ ስርዓተ መንግስት ሳይሆን በፊትም ሲያቀነቅንበት የነበረ ችግር ነው። አሁን ከለውጡ በኋላ ቴዲ የሚያነሳቸው እሾች ሲያቀነቅናቸው የነበረ እሾች ተሻሻሉ ባሱ የሚለውን ነው መመዘን የሚያስፈልገው። ባሱ ያኔ ቆያ ላንተ ልብሱ ይችላሉ። ለምን ባሱ? እንዴት ባሱ? ማና ባሰው? ቤቱን ምራዋ። ተራ በተራ እናውራ። እንደዚህ 2-3 ክርክር ከሆነ እኛ ጋር አይደርስም ተራው። ለዛ እሺ ቡላላ ኦኬ ሶሪ። ተራ በተራ ቢሆን የተሻለ ነው። ኦኬ አሁን የቴዲ የቋጠራቸው ስንኞች አሁን አብይ መንግስት የሚመራውን መንግስት በምን ሊሾነቅሮ ይችላል እና በምን የህዝብ ድምፅ ሊሆን ይችላል? አሁን በፍቅር ሰበኩን ይላል። በፍቅር ጠሩንና መሃል ገብቶ ወደ ዳር ገፉን ይላል። አሁን አብይ አህመድ በፍቅር ጠርቶት ወደ ዳር የተገፋው ብሎ ያኮረፈ መስፍኔ እዚህ ጋር ላስተካክለ። ይኸው ምን መሰለህ፣ አንዳንድ ቃላቶችን በማሳሳት አዳማጭ እንትን እንላለን። ዳር አቆሙን ነው የሚባለው። ዳር ከቆምክ ደግሞ አጨብጫቢ ነው የምትሆነው። ለምሳሌ ሰርግ ላይ ቆይ አዳምጠኝ። ሰርግ ላይ ሙሽራዎች መሃል ገብተው ዳር ላይ ያሉት ያጨበጭባሉ። እሱ ነው መጀመሪያ ውስጥ ነበረ ወይ የሚለው ጥያቄ መመለስ አለበት። መጀመሪያ ውስጥ ነበረ ወይ የቴዲ ቅኒ አንድ ጊዜ እስቲ ሚኪ ያነሳው ጥያቄ መልስ ልስጠው እንዴ? ስለ አጫሉ ጉዳይና ስለ አስገባኝ ስለ ደግሞ አታስገባኝ ማንተ ግንብራስ ይኸውልህ ስለ እስኪ አንዴ ደርበ መልስልኝ። ከዚህ በፊት እናንተ በማን ነው ከዚህ በፊት በነበረው በኢህአዴግ ጊዜ ተገፍተናል ለልማት ማለት ነው። ሸገር ይስፋ በሚባልበት ሰዓት ኮንዶሚኒየሞች የተለያዩ ልማቶች ሲነሳ ኖ አንቀበልም መስፋፋትን ብላችሁ ነው የአመፁ መጀመሪያ ኮር መነሻ። ከሌላው በደል ይልቅ የአዲስ አበባ ይሰፋል ተብሎ ለልማት ሲሰፋ አስታውሳለሁ። ልዩ ጥቅም በዛ ነው ያገረሸው። ያ ከሆነ ከዛ በኋላ ደግሞ ለውጡ ሲመጣ አስታውሳለሁ ጀዋር በመራውም ኖ ይሄ ገበሬ ተበድሏል፣ ከቀየው ተፈናቅሏል፣ ባልሆነ ሳንቲም ወጥቷል ተብሎ መሬት እንዲሰጠው ኮንዶሚኒየሞች ባዶ እንዲሰጠው ተደርጓል ባልሳሳት። ስለዚህ ይህን የተደረገበት ተመሳሳይ ሲቹዌሽን እናንተ ደግሞ ከመጣችሁ በኋላ ተመሳሳይ ይሄ መንግስት ከመጣ በኋላ ደግሞ በአዲስ አበባ ህዝብ በኮሊደር ልማት እንደውም ውስጥ በመግባት እንዲፈናቀሉ በአንድ ቤት ውስጥ አኗኗሩ ይታወቃል። የአዲስ አበባ ሰው 10 ጠባብ ላንድ ነው ያለው። 10 ሰው ወይንም እናትና አባት አንድ ቤት ይኖራቸዋል፣ የቀበሌ ቤት የሚሆነ እዛ ውስጥ ግን ልጅ ሲወልዶ አብሮ እዛው ወንድም ሴትም ቆጥ ላይ ይሰራሉ። አንድ ቤት ነው የተሰጣቸው። ሌሎቹ ግን ወደ ሊቢያ ወደ ተለያየ ተፈናቅለዋል፣ ወደ ክፍለ ሀገር። የአዲስ አበባ ልጅ እንግዲህ ሌላ ቦታ የለውም፣ አማራጭ ሁለተኛ ቤት የለውም። አማራ ቢፈናቀል ወደ አማራ ይሄዳል፣ ትግራይ ወደ ትግራይ ይሄዳል። የአዲስ አበባ ትውልድ የአዲስ አበባ ልጅ ግን የትም መሄጃ የለውም። ይህንን ነው የምጠይቅ። እናንተ ካሳ ካገኛችሁ በለውጥ ላይ የአዲስ አበባ ልጅን ለምን ገፋችሁት? እናንተ መገፋትን ገበሬው ተነጥቋል ብላችሁ የሰጣችሁትን ኮንዶሚኒየም የተሰራ በኢህአዴግ ጊዜ የተሰራን ኮንዶሚኒየም መልስ ብላችሁ ከመለሳችሁ ካሳ ከሰጣችሁ የአዲስ አበባ መፈናቀል ለምን መፈናቀል አልመሰላችሁ? ባዶ እርሻ ላይ ባዶ ቦታ ላይ እርሻውን ያርሳል ብላችሁ የተፈናቀለ ከቆጫችሁ ለምንድን ነው የአዲስ አበባ ፔን ያልገባችሁ? የአዲስ አበባ ሰው በየትኛውም ሲቹዌሽን ይሁን ውጣና ወደ ዳር ውጣ፣ በኢኮኖሚም ከቀበሌ ከተለያየ ሲገፋ እንዲሁም የለበትም። ለምንድን ይሄንን አናላይዝ እና መቀበል ያልቻላችሁት ዘፈኑን ለማለት ነው። እሱም መልስልኝ። እሺ መልስላለሁ። 2 ደቂቃ ከሰጣችሁን በቂ ነው። አንደኛ ነገር የአጫሉና የቴዲን የምታወዳድርበት ትንሽ የተሳሳተ አመለካከት ወይ ደግሞ የተሳለ አስተሳሰብ ብዬ ነው ማለት። ምክንያቱም አጫሉ ወጥቶ ፊት ለፊት ነው በቪዲዮ መጥቶ ሰው እየተረሸነ በመቶ የሚቆጠር ሰው በየቀኑ እየሞተ ባለበት ሰዓት ወጥቶ ነው የተናገረው። ይሄ ግድያ ይቁም ብሎ የተናገረው አጫሉ ህይወቱን የሰጠው። ይሄኛው ደግሞ የትም ቦታ ሆኖ ቀርቶ በአውዲዮ ነው ያመጣ። ይሄኛው ሳይሆን ቴዲ ብለው ብዙ አድናቂዎች ብዙ ተከታዮች አሉት። እኔ ቅድም ሳወራ አክብሬ ነው። እሺ በቃ እናንተ የምትወዱት ቴዲ የትም ቦታ ቀርቶ ነው አውዲዮ ነው ያመጣው። ኦኬ አውዲዮ ነው ያመጣው እንጂ ለህዝብ ብሎ ሲጋፈጥ ለህዝብ ብሎ ዋጋውን
መስጠት የመጣ ሰው አይደለም። መስፍኔ ተናግሯል። የሚጨምረው ነገር የለም። ግን እኔ ማለት የፈለግኩት ሃጫሉ ጀግና ነው። ጥይትን ያልፈራ ሰው እየሞተ ካጠገቡ እየወደቀ ወጥቶ ነው የዘፈነ እንጂ ይሄ ነው ልዩነታቸው። የሞት በህይወት የሚኖር ውሻና ከዚህ በፊት ታስሯል። ቴዲም ገብቷል። ከዚህ በፊትም ኢትዮጵያ ውስጥ ነው ያለው። አዲስ አበባ ምን አድርጎ ነው የታሰረው? ቴዲ ለህዝብ ዘፍኖ እኮ አልታሰረም። መድረክ ስጡኝ ሲል ተከልክሏል። ፕሬስ ኮንፈረንስ አጫሉ እኮ በጉልበቱ ነው የወሰደው። አጫሉ በጉልበቱ ነው ወጥቶ የወሰደው። ኢትዮጵያ በጣም ነው የሚወደው። አዲስ አበባ ብዙ ኦፖርቹኒቲ ያለው ውጭ። አሁን ይኸውልህ እንደማመጣ አንተ ለጠየቀኝ ጥያቄ እኮ ክርክር አይደለም እኮ ከእውነት አትውጣ። ከእውነት አይደለም። እኔ ይኸውልህ ብዙውን ጊዜ ኮንሰርት አንዴ አንተ ስላወራህ እሱ ያወራና ይጨርስ። ማትቀበለው ነገርም ቢኖር ኦኬ አስጨርሰኝ። እኔ የቴዲ አፍሮን ሙዚቃ እንዴት ተቀኛችሁት፣ እንዴት ቅኔውን ሰነጠቃችሁት ነው እንጂ ከአጫሉ ጋር ወዳድሩት አላልኩም። ይሄ ነገር በዚህ ከሄደ ሌላ ነገር ይፈጠራል። ዝም የሚል ሰው ግን ተናጋሪ ነው። እናንተ አሁን ቅድም የገባው ልጅ ማን ነበር ሲናገር የነበረው? ሚኪ ነው። ለረጅም ሰዓት ዝም ብሎ አዳምጦን ነበር እና ሲያወራ ጎበዝ ነው ያወራል። ኤሚዚም ጎበዝ ናት፣ በጣም ታወራለች። እኮ በእውቀት የታነጹ ሰዎችን እኮ ቶሎ ነው የምለያቸው። የታለ ቡላላ ናግባ ከላይ ወደ ታች ነው ማስገባችሁ። ወሎዬው መጣ እንዴ? ግን ክርክሩን እንትን አረጋችሁት፣ ወደ ሃጫሉና ቴዲ አፍሮ ወሰዳችሁት እንዴ? ምን ጭራሽ ደግሞ ያኛው በቪዲዮ አልጮህም። ሚኪ አሪፍ ነበር። አሁን ከሚኪ ጋር ለመወያየትም ለመመለስም ይሆናል። እኔ አሁን ለሱ ልመልስለት ይዘጋጁ ነበር። ክርክሩ ግን የሚገርመው አንተ የገረመኝ ነገር ታውቃለህ? ግን አሁን የገባውን አወቅኩ። እንትና ማን ነበር አሁን ሲያወራ የነበረው? የወርቄ ባል ምን እንዳለ ታውቃለህ? ቴዲ አፍሮ በቪዲዮ ወጣ አይዘፍንም አይሩ አለ እንዴ? አልሰማሁም። እኔ ሲከራከሩ ስለነበረ ምንም ክርክር ሲሆን ደብረኝ ታውቃለህ። ተራ በተራ እያወራ ነበር። ሌላ ነገር እንዳይመጣ ብዬ ላሻልኩኝ እንጂ ጥያቄ ቆይ ካለ ይደግምላል። አንዴ ይላል ሃጫሉ በቪዲዮ ላይ ዘፈነ ወጥቶ አለ ጅቦ። እኔ የሆነች ነገር አሁን እንደገባ ነው እሱ የምናወራው። እንደገባ ነው። ስማ ማነው ገላን ለምንድን ነው ሚውት አድርጉ? ሌሎቻችሁ በእናትህ ኤምዚ ሚውት አድርግ። ለምንድን ነው ቴዲ አፍሮ በኦዲዮ ነው የዘፈነው፣ ሃጫሉ በቪዲዮ ነው የዘፈነው ምናምን ስትል አልገባኝም ማለት። ይኸውልህ በዛን ጊዜ ሰው የሞተ ነበረና ሰላማዊ ሰልፍ በየሀገሩ ይወጣል። ይሄ የሚካድ ነገር አይደለም። በዛ መድረክ ነው መድረኩንም ወስዶ ራሱ በራሱ ፍላጎት ይሄን ነው ብሎ ወጥቶ የዘፈነው ማለት ነው። እንደሚገደል እንደሚታሰር ስለሚያውቅ ማለት ነው። ስለዚህ ቴዲ ደግሞ አሁን ያመጣውን አውዲዮ ቴዲ ቁጭ ብሎ ነው ወይስ ቁሞ ነው ወይስ በምን መልኩ እንደዘፈነ ራሱ አናውቀውም። ይሄ ሎጂክ እኮ ነው ያለው ነገር ነው። ስለዚህ ይሄ ነው ያንን ለማለት ነው። ይሄንን ፖይንት ያዙልኝ። ከዛ የአዲስ አበባ ወደ አዲስ አበባ ልጆች ሊመለስ ወደ አዲስ አበባ ልጅ ልምጣ። አይሻ አንድ ባንድ እናድርገው። በእናትህ አንድ ጊዜ አዳምጠናኛ ነው። ሁሉንም መድረኩ አዲስ አበባ ክርክር ለምን ታደርጉታላችሁ? ተራ በተራ ይደርሳሉ። በተራ እኛ እኮ ገብተን ወጣን፣ ሰባቴ ገብተን ወጣን። የሚያወሩትን ጅቡር ተቻለ አንድ ደቂቃ ከዛ ቆይ አንዴ ገላን 2 ደቂቃ አለ። ሀሳብህን ግለጽ። ስለ አዲስ አበባ ደግሞ አሁንም አይደለም በወያኔ ጊዜም ወያኔዎቹም ሲመጡ እድል ተሰጥቷቸው ነበር እና ምሩ ብሎ አንድ ቦታ ሲሰጥ ወደ ስርቆት ነው የገቡት። ኮምፒውተሩን እያወጡ ይሸጣሉ። ቀበሌ ውስጥ ያለውን ሁሉን ነገር ማውጥቶ መሸጥ ሲጀምሩ ነው እነኚህ ሰዎች ማጨሽና መጠጣትና መቃም ነው እንጂ ስራ አይችሉም ተብሎ ነው ከቢሮ ወደ ፒያሳ ወይ ደግሞ ወደ መርካቶ የሄዱት የተሰማሩት። ያንን የራሳችሁን ጥፋት ተገፋ የሚለውን ነገር አለም። አሁንም ደግሞ ሲመጣ የአዲስ አበባ ልጆች
አይ ሰልጥኗል ከወያኔ የሆነ ነገር ተምሮ አሁን ቦታ ይዛሉ ብሎ እንትን ስሉ ሰው ከተማ እንዳይገባ ገጀራ ይዞ ይሄ የፈረሰ ቤት ውስጥ ቁጭ ብሎ ሰው መግደል ሲጀምሩ አይ እቺ ነገርማ ጥሩ ነው ተብሎ ነው አሁን መንጠረውን ተመንጠራጥሩ ነው የተባለው። መንጥሩት ነው የተባለው። ለምን ይጽዳ ከተማ ውስጥ እየሰረቁ እንትን ውስጥ መግባት ይብቃ ተብሎ ነው አሁን አዲስ አበባ በየቦታው የተፈናቀሉት ማለት ነው። ለሌላ ነገር አይደለም። ግድያና ሌብነት እንዲቆም ነው። ህዝቡ በሰላም ወጥቶ እንዲገባ ነው። ለምን ተምሮ እንደ ሰው ተወዳድሮ ስራ አይዙ። አንድ ስራ ቢገቡ የፈለገበት ቦታ ቢገቡ ይሰርቃሉ። ጓደኛውን ያመጣል። ወይ ጓደኛው ነው ሌባ፣ ወይ ራሱ ነው ሌባ፣ ወይ ደግሞ የዋጎቱ ልጅ ነው ሌባ። በዛ የተነሳ ነው ስራ ያጡት እንጂ ለሌላ ነገር አይደለም። ደቂቃ አንጨርሳል። እናመሰግናለን። ገላ ታንኪዩ አዳም። ቀጣይ ደግሞ ይደርሳል። ምንም እሰማለሁ። ቅዱስ ጅቦ አዎ ይሰማል። እሺ አመሰግናለሁ ቅዱስ ጅቦ። እኔ ቴዲ ጎበዝ ዘፋኝ ነው ብዬ ከማሰባቸው ከሚያስቡ ሰዎች አንዱ ነኝ። ጎበዝ ገጣሚ፣ ጎበዝ ደራሲ፣ ጎበዝ ዘፋኝ ነው እና ደግሞ አልበሙን በምን ሰዓትና በምን ጊዜ መልቀቅ እንዳለበት የሚያውቅ ጎበዝ ዘፋኝ ነው ብዬ አምናለሁ። ግን ወደ ዘፈኖቹ ስንመጣ አብሶ አሁን ሚኪ ስለ አዲስ አበባ ወጣት አንስታ ነበርና እኔ ለአዲስ አበባ ወጣት ቅሬታ አለብኝ። የአዲስ አበባ ወጣት መሀል ከተማ ላይ ቁጭ ብሎ ብዙ ነገር ማድረግ ሲችል፣ ገንዘብ መቻል ሲችል፣ መስፍን ሜት አድርግልኛል። ገንዘብ መቻል ሲችል፣ መስራት ሲችል ሳይለወጥ ቆይቷል። እዛ ቦታ ላይ ያሉበት ቤት አላሳድሱም። ላዳ መኪናን የሚነዱት እሱን አልቀየሩም። እንዳሉ ሆኖ ነው የኖሩት። ሲያገቡም ቤተሰባቸው ውስጥ ይዘው መጥተው ነው ልጃቸው የሚወልዱት እና በዛ ልክ ህይወታቸውን ዘቅ አድርጓል ብዬ ነው የማስበው። የገጠሩ ልጅ ግን ካየ መጥቶ ይሰራል፣ ይለወጣል፣ የራሱን ነገር ይይዛል፣ መኪናውንም ቤቱንም ይገዛል። የከተማ ልጅ ላይ በልጦ ይታያል ማለት ነው። የከተማው ልጅ ደግሞ እንደተለመደው የጊዮርጊስን የቡናን ጨዋታ የቴዲን አፍሮ ኮንሰርት ነው የሚገባው። በዚህ ራሱን አድክሞ አዲስ አበባ ደግሞ ዋና ከተማ ስለሆነች የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ መቀመጫ ስለሆነች መልማት አለበት፣ መነሳት አለበት፣ ብዙ ነገሮች መስተካከል አለበት። ፕላኑ የተጣመመ ነበር። ትክክለኛ ፕላን አይደለም የነበረው። ያ ነገር መታደስ ሲኖርበት እዛ ቦታ ያሉ ሰዎች በራሳቸው መሻሻት ስላልቻሉ፣ ማስተካከል ስላልቻሉ መንግስት በራሱ ወጪ ብር አውጥቶ ወደ ጥግ ወሰዳቸው። ያን አምኖ መቀበል አለባቸው፣ ግድ ነው። የአዲስ አበባ ልጅ ፖለቲካ ውስጥ አይገባም፣ ዝቅ ብሎ አይሰራም። ያን ሁሉ ሳያደርግ እዛው በስብሶ መንግስት ደግሞ ያን ቦታ ማስተካከል ሲኖርበት ሲያስተካክል፣ ልማት መነሳት ያለበትን ነገር እያነሳ ነው የሚያስተካክል። ወይም አምኖ መቀበል ያስፈልጋል። ጥግ ላይ ደግሞ ሲሄዱ የተሻለ ቦታ ተሰጥቷቸዋል ብዬ ነው የማስበው። 5 6 7 ሆነው የሚኖሩት አንድ ቤት ውስጥ አዲስ አበባ ውስጥ እያሉ የፒያሳ ቦታ ላይ ካያችሁ 8 7 ሆነው የሚኖሩት አንድ ቤት ውስጥ አንድ ሽንት ቤት ነው የሚጠቀሙት። ጎረቤት የሚያወራው ይሰማል፣ ሲተኙ የሚነጋገሩት ነገር ይሰማል። በጣም ያስጠላለሽ። አዲስ አበባ ላይ መታ በአንድ ቦታ ስታልፍ ሽታው ራሱ ያሳምማል። በዚህ ልክ የበከተችን ከተማ ማንሳቱና ማስተካከሉ ልክ ነው ብዬ ነው የማስበው። ኃላፊነት መቀበል ያስፈልጓል አዲስ አበባ ልጅ። ፕላስ ደግሞ ቴዲ ሙዚቃ ሲለቅ መኪናም ቤትም የተገዛላቸው ሰዎች ይመስላቸው ሰዎች አሉ። እሱ የራሱን ቢዝነስ ነው ራን እያደረገ ያለው። እሱ በዘፈነው አንተ አልጠገብክ። ቴዲ ከዘፈነ በኋላ ህይወት የተቀየረ መኖር ተመኘው የሚሉ ሰዎች ያሳዝኑኛል። ይህ ልክ አይደለም። እንደ ዘፋኝ ቴዲ ጎበዝ ዘፋኝ ነው። የእሱ ኢትዮጵያ በጭንቅላቱ የሳላት ኢትዮጵያ ስትነካ ኢትዮጵያ ፈረሰች የሚል ሰው ነው። የአሜሪካ ባንዲራ ብዙ ተቀይሯል። የኢትዮጵያ ባንዲራ ይቀየር ቢባል ቴዲ ነው የሚዘፍነው ቀድሞ ሀገር ፈረሰች ብሎ። እሱ አይደለም ፕላኑ። አንድ ነገር ማመን ካለብን እኛ አዲስ ትውልዶች ነን። የድሮ ታሪክን ይዘን አይደለም መራመድ ያለብን። አዲስ ታሪክ ነው መጻፍ ያለብን። አዲስ ታሪክ ሊጻፍ ሲነሳ ግን ኢትዮጵያ ፈረሰች፣ በዛ ጋወጣች፣ በዚህ ጋወጣች አይባልም። ጣይቱ ሆቴል ሲፈርስ ከሰማችሁ ሽንት ቤቱ አይፈርስም ተባለ። ለምን ሲባል ታሪክ ነው፣ ጣይቱ ሚኒሊክ አርተውበታል፣ እንዴት ሊነሳ ይችላል ተብሎ ነበረ። እንዴት እንደዛ ይባላል? ይሄ ልክ ነው ብዬ አላስብም። መነሳት መለወጥ ያለባቸው ነገር መለወጥ አለበት። ደግሞ ወጣቶች ነን። ቀስበል ኑሪ ይደርሳል። የሚሲቀጥል ተረጋጋ እስኪ አንዴ ብራዘር። እኛ እኮ ቅድም ነበር ቶሎ ጨርፍዳሉ። ለማንኛውም እኔ የተወያያችሁ የመሰለኝ ስለ ቴዲ አፍሮ አዲስ አልበም ነው።
ይሄ ብሶት የማንም የገጠር ልጅ የሆነ ታላቁ ባደገበት ቦቴ አድጎ መጥቶ አዲስ አበባ ላይ ጫማ በቀየረ በተማረ በተለወጠ እንደዚህ ሲያንቋሸል የትኛውን አዲስ አበባ እንደሚያውቁት አላውቅም። እኔ ቤተሰቦቼ ሳልወለድ ነው ፕላን አድርገው የትኛው ትምህርት ቤት እንደሚያስተምሩኝ ምን አይነት ልብስ እንደምለብስ እንዲያዳ ልጅም ደግሞ ብትሆን የሆነ እዛው ተደጋግፈን ምናምን ታላቆች አስጠንተውን የሆነ እንደዛ ነው ያደግነው በፍቅር በአንድነት። ይሄ ኦሮሞ፣ ይሄ ደቡብ፣ ትግሬ፣ አማራ ምናምን ሳንል ማለት ሁላችሁንም እንወዳችኋለን። አጫሉን አንጠለውም እኛ። ያ በአጫሉ ዘፈን ተዝናንተናል፣ ነፍሱን ይማርለት። አሁንም ቢሆን የትግርኛ ዘፈን ተዝናንተናል። በአማርኛ በደቡብ ምን እንደሆነ በማናውቀው በራፕ እየጨፈርን አይደል እንዲያደግነው ፓርቲ ምናምን እያደረግናል እንዲያደግ። ሁላችሁንም ኢትዮጵያዎችን እንወዳችኋለን። ቴዲ አፍሮም አልበሙ ላይ ያንን ነው ያለው። ጀግኖች ተባብረው ባቆሙት ሀገር አሁን ያንን ነው ያለው ማለት ነው። እና አንድነትን ፍቅርን ነው ድንቅ የጥበብ ሰው የሰበከው ማለት ነው። ለማንኛውም ለአዲስ አበባ ልጅ ያላችሁ ንቀት ምናምን ሪሰርቻችሁ ስሩ። ዓለም አቀፍ ላይ አፕል ምናምን እግዚአብሔር እድሉን ሰጥቶኝ እነ ትልልቅ ድርጅቶች ናሳ፣ አፕል ላይ፣ ጎግል ላይ ምናምን የሚሰሩ ህፃን የአዲስ አበባ ልጆች ትልልቆችም በሁሉም ሴክተር ሚሊተሪ ውስጥ ያሉ አሜሪካ ውስጥ፣ ፈረንሳይ ውስጥ ምናምን በጣም ብዙ ሰዎች አሉ የአዲስ አበባ ልጆች። እና ያኔ ደግሞ ማለት ነው እኛ ስንታገል በደል ደረሰብን ምናምን ስንል ወያኔ እኮ ቤት ሲያፈርስ አሁን ሸራተን ሲሰራ ማለት ነው ሸራተን አካባቢ ያሉ ልጆችን ቤት አላሙዲ ቪላ ቤት ሰርቶ መንገድ እስኪሰራ ሰርቪስ አስመድቦ በሰርቪስ እየተመላለሱ ምናምን ነበር። አሁን ዝም ብለህ 3 ቀን ሰተ ለምን ታፈርሳለህ? ከፈረሰባቸው መሀል ውስጥ ደግሞ ኦሮሞችም አሉ። አማራ ብቻ ወይ ትግሬ ብቻ ወይ ጉራጌ ብቻ አይደለም። የአዲስ አበባ ልጅ ሁሉም ስለሆነ ሁሉም የሆነ የተሻለ ፕላን ቢኖር ኖሮ ሰው አደይንዶ ፍደሬ ደሃው ሰፈር አያርግም። እኛ የተሰራውን ነገር አፕሪሺየት እናደርጋለን። በጣም ደስ የሚሉ ነገሮች ተሰርቷል። እኔ ያንን አድማየር አደርጋለሁ። ግን ከህዝብ ጋር እንደዚህ የሆነ ስትባሉ ምናምን የሆነ ይደብራል። ለማንኛውም ጅቦ ቴንክ ዩ። አሁንም ቢሆን ሁላችሁንም እንወዳቸዋለን። እናመሰግናለን። አትስደቡን ነው ገላን ትንሽ ያልሆነ ወጣ ያለ ነገር ተናግራል። አትሳደብ። እሺ ኑር። እሺ ጅቦ ሳይጀመር ጥያቄ ልጠይቅ ሁሉንም። ቆይ መች ሰዋሮ አንድ ጥያቄ ብቻ ሁሉንም። መች ዋሮ ሳልዋራ ምኑ ነው የምትጠይቀኝ? አልዋራውም እኮ ሰዋራ ነው የምትጠይቀኝ። እና በጣም እኮ ገርሞኝ ነው ማነጻጸር ሲጀምር አሁን ባለው የቴዲ ዘፈን በተለይ መስፍን ነው ጠይቆ ገብቼ ነበርና ቴዲ የዘፈነው ከ18 አልበም ውስጥ አብተህ ይሄ ለብልጽግና ነው፣ ይሄ ለአማራ ነው፣ ይሄ ለጉራጌ ነው ብሎ መተንተን ሌላ ነገር ነው እንጂ ማምጡ ሀጫሉ ጋር ማወዳደር ሁሉም በዘመኑ ሀጫሉም በህይወት ያለፈ ሰው ነው። ነፍስ ይማር። በራሱ ጊዜ በዘመኑ የሰሩ አሉ፣ ትናንትናም የሰሩ አሉ። ቴዲም ዛሬ መጥቶ ሰርቷል። በሸገር ጉዳይ የሆነ ሰርቷል ዘፈን። ያንን መተህ መገምገም ነው ከቻልክ። እንዲሁም አይ ይሄ ለአማራ አይደለም ለብልጽግና ነው ብለህ አንተ የብልጽግና ሰው ስለሆንክ ወደ ራስ ማምጣት ስትችል መጥቶ ሀጫሉ ጋር ማነጻጸር አግባብ አይደለም። እና በጣም የገረመኝ ደግሞ እኮ አለ ይሄኛው በቪዲዮ ነው አለ የሚዘፍን፣ ያኛው አለ በእንትን ነው በቪዲዮ አይወጣም አለ። ጆከር እንዴ በጣም ቲክታክ አደረገው እንዴ? አታውቀውም እንዴ? እንትን ስንት ኮንሰርት ነው የሰራ። ይሄን አጋጣሚ ያለው እንትን ነው የሆነ አንድ ጊዜ ተሰብስበው ነው ለማ ምናምን እና አብይ ይዛ ባሉበት ሰዓት አንድ ዘፈን አለው ቁጭ ብሎ እንትን በቪዲዮ የሰራው ያችን ነገር ለመናገር ፈልጎ ነው እንጂ ቴዲ ተደብቆ አይደለም። ዘፈኑን መገምገም ነው በቃ። አሁን በሸገር አሉ የተፈናቀሉ ሸገር ዘፈኑ የሚለው ምንድነው? ሸገር በቃ ሁሉን ተቀባይ የፍቅር ሀገር ነው ቶሎ ብሎ አስገብቶ መሀል የነበረው ዳር ወጣ ነው። መሀል ደግሞ በኮሪደር ልማት ሊሆን ይችላል፣ በእንትን በህገወጥ መሬት ሊሆን ይችላል። እነዛ ፍትሃዊ በሆነ ነገር ተሰጥቷቸዋል አልተሰጣቸውም፣ ካሳቸውን አግኝቷል ወይ አላገኘውም የሚለውን ነገር ነው መወያየት መቻል ያለብህ። ሲቀጥል ደግሞ ስለ ምርኮኛ ምናምን ሀገር ሲኖር ነው። ሀገር ማለት ደግሞ አማራንም ጉራጌውንም ወላይታውንም ምናምን ያካትታል። ምርኮኛ ሆነ ብትመለስም ወደ እንትን ያለ ኢትዮጵያ ነው ነፃ ያወጣ የሆነ እንትን ብቻ አይደለም። ሲቀጥል ደግሞ እንትን ነው አማራ ነው በጣም አንተን ሰፖርት ያደረገ አያጅቦ። በዚህ አጋጣሚ የገባውም ለዛ ነው፣ አንተም ስለምታውቅ ነው። ወደ ቲክቶክ ያሻገረህ መስፍን የአማራ ማህበረሰብ ነው። ከተማረከው ውጭ ማለት በሚስት ተማርከህ እኔ ለምሳሌ በገንዘብ ያዋጣው ሰው ነኝ። ኦሮሞ አልደረሰልህም፣ የደረሰ አማራ ህዝብ ነው። ፖሊስ ገባብኝ ብለህ ምናምን ፐርሰናል እንዳይሆን አይ በጣም ለራስህ የምትበላ አይደለም ለኔ ገንዘብ ልሰጥ
ፐርሰናሊ አይደለም። አሁን ፐርሰናሊ አይደለም። ቦርኮ ገብቷል አይደለ? ይኸውልህ ፐርሰናሊ አይደለም ነው የምልህ። አሁን እንደ አማራ ከመሀል የተሰደደ ኦሮሞ እንጂ ሌላ ህዝብ የለም በአዲስ አበባ ውስጥ። ይኸውልህ አሁን ይሄ ፐርሰናል ማድረግ አይደለም እኮ ቢያንስ እነሱ ይኸውልህ ቢያንስ አማራ ወደ ዘር ከመጣ በት ነው። ወደ ዘር ከመጣ በት ወደ ዘር አይደለም። ወደ ዘር ጁንታው ቀጥል ኑር ያልሆነ ነገር ቆይ ተራ ይደርሳል እንዴ ያልሆነ ቦታ እናመሰግናለን። ቅዱስ ጅቦ በጣም የአዲስ አበባ ልጅ እየተሳደበ አንድ ወንድማችን አይቼው ስሙም 3 ፊደል ነው ቡላላ ነው የሚለው መሰለኝ። ቡላላ እንግዲህ አዲስ አበባ ውስጥ 3 ነዋሪ አለ፣ ተከራይ አለ፣ አከራይ አለ፣ ነዋሪ አለ። ስለዚህ ያው አከራይ ሁል ጊዜ አይናገርም፣ ተከራይ ነው የሚናገረው። ተከራዮች ሲያፈሉ መጨረሻቸው እንደዚህ ነው እና እኛ እግዚአብሔር ይመስገን። አሁን ያልከኝ አከራይ አይናገርም፣ ተከራይ ይናገራል። ኧረ እኔ አከራይ ነኝ። 4 ቦታ ላይ እናከራያለን። ቦታውን ልጠቅስልህ እችላለሁ። አንዴ የሚታርገው ችግር የለም። ቡላላ በተከራ እንደዚህ እየዞርክ ቲክቶክ ላይ የምታወራቸው እንዳለ የሚያወያዩ አዲስ አበባ ልጆች ናቸው። በስነ ስርዓት በጣም ስለሚገባቸው ሁሉም የአዲስ አበባ ልጅ ጥሩ ነው ማለት ሳይሆን ሁሉም ባለጌ ያለ በ11ኛው ሰዓት እንደ ባስኬት ጨዋታ ቀላል መስሏቸው ጦር ሜዳ ሄደው ካርሱ የካርቶን ፊልም ከሚነግሩን ሰዎች ጋር ውይይት የለኝም እና አንዳንድ ጊዜ ዋና መዋኘት ቀላል የሚመስላቸው ውጊያ ላይ ሄደው ትንሽ ቆይቶ ነው የሚገባው መስፍኔ። በፖፖ ላይ የተወለዱ እኔ ምን መሰለህ ጅቦ በፖፖ ላይ የተወለዱ ልጆችን ብዙ አልከታተላቸውም። ይደብራል። ጅቦ ልጨርስ ጨዋታ ፈልጋታለሁ። እንዴት ነው አንተ ወያኔ ነው ያስበላኝ ያልከው በሻዕቢያ? ሀሳቤን ልጨርስ ጅቦ በፖፖ ላይ የተወለዱ ነውና ከመሀል ወደ ዳር የተገፋ ኦሮሞ ብቻ ነው። የበልጋይጥ ተናገረኝ አልተናገረኝ። አንዴ ጁንታው ቆይ አንዴ መስፍን የጠየቀህ ጁንታው እውነት ነው ወይ ከሰላሌ አምጥቶ በሻዕቢያ ያስበላ ወያኔ ነው? በቃ ተሰምቶት ነው የመጣ ዋና መስሎት እኮ ነው። ያለ አሁን እነዚህ ዘመቱ ቢባሉ መዝመት የማይወዱ በዘፈን ብቻ ጀግንነትን የሚያሞግሱ ጦርነት ሰፈር የማይገኙ የለቅሶ ቀን ፍርፋሪ ድንኳን ለመስበር የሚሮጡ ከነዚህ ጋር ፖለቲካ አውርተህ ልገባህም አይችልም። ጠየቀ አንተን ያስበላ ወያኔ ነው ወይ? ከሰላሌ የት ኮር ነበረ? እኔ ኮሮቹን አመጣልሃለሁ ጅቦ የት ኮር እንደነበረ የተማረከው ማርያም ሲዋጋ አይደለም የተማረከው። የአንድ ወታደር ኮር ልታቃጥላ እየሰረቀ ነው የያዙት። እግዚአብሔር የአንድ ወታደር ኮር ልታቅል ስለማትችል ለመማረክ ኮር የሚለውንም እዚህ ፓልቶክ ላይ ነው የሰማኸው። እስቲ እንደዛ አይደለም። እስቲ አንድ ጊዜ ተረጋጉና የአዲስ አበባ ልጅ መቼ ነው የትኛውን መንግስት ደግፎ ነው ያያችሁት? እኔ በህይወቴ በደርግ ጊዜ ነው ጁንታው ቅድም ሲያወራ መስፍኔ ሰምቶታልና ከንክኖት ነው የመጣው። መስፍኔ ከሰላሌ ድረስ ወያኔ አታሎ መጥቼ በሻዕቢያ አስማረከኝ ብሎ እጅ ነገር ቁጭ ብላ ሰምታለች። ጁንታው ማን ያስበላኝ ነው? የዛሬ ፕሮግራማችን በዚህ ተጠናቋል። ነገ በተመሳሳይ ሰዓት ፍትሕትሕ ዝንሕንሕ እንላለን። ይሄ ሙዚቃ ቀጥታ ግብዣ የምትበል የዛሬ ፕሮግራማችን ለዚህ ተጠናቋል። ውድ አድማጮቻችን ይህ ፕሮግራም የሚተላለፍላችሁ ከመቀለ ቀጥታ ስርጭት 03 ዝርከብ ሚድያና ይርከብ እዩ። እዚ ጣብያና እዩ። እዚ ድምፂ